አንቺ ለምን ቀላል ነው፣ ምንም ችግር የለውም። እንደዚህ ማካበድም አያስፈልግም። ማለት እሺ፣ ጋር መኪናውን ወደ ውስጥ ገባ አላደርገው። ዝም ብዬ መንገድ ላይ ነው አቁሜ የመጣሁት። ታች ችግር የለውም። ታች አይደል ያለው እኮ መንገድ ዘግቼ ነው ዝም ብዬ ያቆምኩት። ደንስ አስተካክዬ ቁምጣሽ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ እቺ ሴት ለትዳር አትሆንም። እቺ ባለጌ ዘልዛላ ናት። ከኋላ የመጣ አይን አወጣ። ልጁን አንገብግባ ገደለችው። ስልኮ በምክንያት ነው። ቡታጀራ ለምክንያት ቤተሰብ ፈልጎት ተፈልጎ ሄደ። እሷን ቁጭ አድርጎ ማለት ነው። በሄደ 24 ሰዓት ባልሞላ ጊዜ ውስጥ ካልመጣ በቃ አንገብጋቢ ጉዳይ አለ ብላ ያዙ ይልቀቁኝ ስትል ደንግጦ አስወርደዋት ነው። ምን ሆና ነው? ወድቃ ነው? ምንድን ነው ብሎ መኪና ነው የያዘው። እንግዲህ የሰው ልጅ ተመልሶ እየሮጠ ሲመጣ ካለፈ ፍቅረኛው ጋር ያለፈውን ላይፍ ለምንድን ነው የሄድከው? ቤተሰብ ጋር ለሚሄድከው የእናትህ ቤት አልተመቸህም ወይ? ሩም ያደርከው ለምንድን ነው? ማይመለከታት ጥያቄ፣ ሚዲያ ላይ የማይወጣ ነገር። እኔ እኮ ነግሬያቸዋለሁ። ኸይር የላቸውም እነዚህ ቄሮች እኮ ብዬ ስናገር በምክንያት ነው። ገባችሁ አይደለ? ስለዚህ ይቺ ሴትዮ አታስፈልግም። ደግሞ እኮ መንቅሮ እንዳይጥላት ተንኮሏ በልጅ ያዘችው ማለት ነው። በልጅ ያዘችው ማለት ነው። ለምን አብርሽን በዙሪያው በጣም እጅግ የሚፈልጉት በጣም ብዙ ሰዎች አሉ ማለት ነው። ገባችሁ አይደለ? እሷ ግን አንቺው ታመጩ አንቺው ታሮጩ ዘላ እሱ ቤት ገብታ ለምና እግሩ ስር ወርቃ የእግሩን ላብ ልሳ ገብታ ይኸው አሁን ልጁ ላይ ሙዲር ሆነችበት። ልጁ መውጫ መግቢያ ነው ያጣው። የምር እንደው መልኳን አሳምራ ማለት ነው። ወላሂ ለአዚም እንደወሎ ፈረስ መልኳን አሳምራ ሰው እንዳትመስላችሁ። እንደው ሁለት ነፍስ ነሽ አንቺ። እንደው ፈጣሪ ፍረድብሽ ነው የምለው እኔ። ሌላ መጨረሻሽን ያሳየኝ አንቺ ሴትዮ ማለት ነው። አንገብግባ ገደለችው እኮ ልጁን፣ አንገብግባ ገደለችው። የምር አንገብግባ ገደለችው። እዚህ ጋር ባለትዳሮች ማለት ነው። የምሬ ነው። ይሄ እኔ አልሰራም ስል ዛሬም አዲስ አይዲያ የእሱ እህቶች በልጁ ይሰራሉ፣ እሷ በራሷ ትሰራለች። ገና ልጁ በ2 ወሩ በ3 ወሩ በቃ አይዲያ በአይዲያ ያደረጉት ማለት ነው። አዎ በእርግጥ ስራ የላችሁም። ዩቱብ መሸቀያ ነው። ዩቱብ እየሸቀላችሁ ነው። እሷ እንደ አይዲያ ይዞ ይመጣል፣ አንቺ አይዲያ ይዘሽ ትመጫለሽ ምናምን። ምንም ችግር የለውም። እስቲ እንስማቸው ትንሽ። ስለዚህ ዛሬውኑ ተመልሼ መሄድ አለብኝ። አንድ ቀን ሚስ ባደረኩኝ ቁጥር እዛ የሚፈጠረውን ነገር ታውቂያለሽ። ችግር የለውም። ምንም አይፈጠርም። እንዴት ማለት? ምንም አይፈጠርም። እንዴት? ለምን እንደሄድኩኝ አታውቂም? አውቃለሁ። እና ታዲያ እኮ ምንም አይፈጠርም። ምንም ስለማይፈጠርም ነው ያልኩክ። አሁን ዛሬ ተቀርኩ ወደዛ 16ኛ ቀን እየሆነ ላንቺም እየቆየው ነው የሚመጣው ማለት ነው። አንድ ቀን ነው ሚስ ያደረግ ነው። ችግር የለውም። እሺ አውሪኝ። እሺ በቃ ልታወሪኝ የምትፈልጊውን ነገር ተመልከቱ። በጣም ጥሩ። ከዚህ በፊት ያውሻኝ ነገር የለም የተፈጠረ ወይም ደግሞ የደበከኝ ነገር የለም? በምን ዙሪያ? እያወቅ አይደለም። ተመልከቱ ውዶቼ፣ ለማንኛችሁም ባለትዳሮች ማለት ነው ትምህርት እንዲሆናችሁ ልንገራችሁ። የስድቡን ምናምን አቁሙትና ማለት ነው። የምሬን ነው። አብርሽ ከዚህ በፊት ያሳለፈው ላይፍ የትምህርት ቤት ጓደኛ፣ አብሮ አደግ፣ ፍቅረኛ ከሩታ ጋር ማነው ከፍቅር ጋር ከተለያዩ ሴቶች ጋር ያለፈ ላይፍ አልፏል። አሁን ያ ሁሉ ነገር አልፎ በራሳቸው ተዋደው አብረው እየኖሩ ዱባይ ሂደው ያንን ሁሉ ላይፍ አሳልፈው ቀለበት አስረው በዛ ላይ ደግሞ እርጉዝ ነኝ ብላ አሚን ብሎ ተቀብሎ ልጅ አይደለም ሳይል ሳይክድ። እውነት እኮ የእሷ ፍላጎት ባይኖረው እኮ የኔ አይደለም ቤት ጥለሽ ወጥተሽ የትም ስትንዘላዘይ ነበረ። ቤት ጥለሽ ወጥተሽ የትም ስትንዘላዘይ ነበረ። ቤት ጥለሽ ወጥተሽ የትም እነ ዳኒ ጋር ስትንዘላዘይ ነበረ። የኔ ልጅ አይደለም ብሎ እኮ ይሄ ልጅ መካድ መብት አለው። ግን ሳይክድ ምን ሳይል አሚን ብሎ ተቀብሎ ሰርፕራይዝ እያደረገ እያዝናና ቤትሽ ቤቴ ብሎ ከቤተሰቦቹ ውጭ ሆኖ ቤተሰብ የጉራጌን ባህል ጉራጌን አሰደብክ። እንዴት እኛን ንቀህ እኛ በህይወት እያለን ሂደህ ብቻህን ታገባለህ? የቤተሰብ ጫና ያ ሁሉ ተቋቁሞ ምን አርግ ነው የምትዩ? አንገብግቦ ገደለ። አንገብግባ ገደለችው እኮ። ስማ አሁን ደግሞ እኮ ተንኮሏ እኮ ቶሎ ብላ ዲቃላዋን ቀብ ማድረጓ ነው። ባታረግዝ እኮ ወደዛ አስፈንጥሮ ይጥላት ነበረ። ለነገሩ በክርስቲያን ችግር የለም ይመስለኛል። በሙስሊም ግን ከእርጉዝ ከሆነች ወልዳ ልጁ ጡት እስኪያቆም ድረስ መፍታት አይችልም። ከተለያዩ በኋላ ደግሞ 3 ጊዜ ኢዳ እስከምታይ ድረስ
አንተን እርጉዝ መሆኗን አለመሆኗን 3 ጊዜ ታጥባ ይዳ እስከምታይ ድረስ አይፈታም ማለት ነው በሙስሊም። በእናንተ በክርስቲያን ደግሞ ጣጣ ስለሌለባችሁ ባለፈ ስናገር ያዙ ይልቀቁኝ አላላችሁም? ያዙ ይልቀቁኝ እሪ ከረዩ አላችሁ። በእናንተ በክርስቲያን ደግሞ ይኸው ዝም ብሎ ከቤተሰብ አማቅጦ ወጥቶ የትም ሲንዘላዘሉ በወንድ ቤት ወደድኩ ብለው መጥተው ከዛም በኋላ ተጋብተው ከዛም በኋላ ደግሞ ቤተሰብ የሌለበት ትዳር ከዛ አረገዝኩ። ይሄ ነው የእናንተ የክርስትና እንትን ማለት ነው። እኔ አላቅም የእናንተ። እስቲ ኮሜንት ላይ አሳውቁኝ። እና እኔ ግራ ስለገባኝ ነው ማለት ነው የእነዚህ ልጆች ሲጀመር። እኔ እንደሚመስለኝም የሰማሁትም ኢንፎርሜሽን እሷ ስራ ገንዘብ ከፍሏት በገንዘብ ነበረ ተስማምተው ሲሰሩ የነበረው። ከዛ በኋላ እየሰሩ እያለ እሷ በመሀል ያው አንድ ሰው ስትግባቡት ስትውሉ ስታድሩ ከጸባዩ ከምኑ ፍቅር ይዛቸዋል። ፍቅር ያዛት መሰለኝ በቃ በዛም በዚህም ብላ በመተት በምናምን ወደ ራሷ አደረገች ልጁን። ከዛ በኋላ ደግሞ እሱ ፍላጎት እንደሌለው ስታይ ቶሎ ብላ አረገዘች። ባል በልጅ ይያዛል ሲባል አንዳንድ ሴቶች 10 ወልዶ የሚለያዩ አሉ። ልጅ ፍቅር ሊሆን አይችልም አይደለም አንድ ልጅ። ስለዚህ የሰው ልጅ ምንም ልጅ ሳይኖራቸው ፈጣሪ ልጅ ሳይሰጣቸው እስከ 90 ዓመት እስከ እርጅና ድረስ አብረው የሚኖሩ አሉ፣ ትክክለኛ ፍቅር ያላቸው ማለት ነው። እቺ ግን አንገብግባ ገደለችው። ኧረ ለቀቅ አድርጊው ልጁን፣ ቴንሽን አታድርጊው እንዴ። ከስራው አፈናቀልሽው። አሁን ምንድን ነው የምትፈልጊው? የትኛው የመንግስት ስራሽ አንቺ? ይሄንን ዩቲዩብ እንዲያምታተሽ ነው ገንዘብ የምታገኙ። ምን ስራ አለሽ አሁን አንቺ? ዘና አርጎ እያኖረሽ ነው። ምን ጎደለብሽ? ምን ጎደለብሽ? እስቲ አንቺ እድሜ ልክሽ ህይወትሽ እንዲሁ እንደተሰመቃቀለ ነው የምትኖሪው። ለምን የቤተሰብ ምርቃት የለሽም? እናትሽን ረግጠሽ ነው የወጣሽው፣ ቤተሰብ ረግጠሽ ነው የወጣሽው። ነገ አንቺም የምትወልጃት ልጅ እንደዚሁ ነው የምታረግሽ፣ ክብርሽን ነው የምታሳጣሽ ማለት ነው። እና ምን አግድሎብሽ ነው የልብስ አይነት እያለበሰሽ የሜካፕ አይነት ሲወጣ ሲገባ እየሳመሽ ምን አርግ ነው የምትይው? አንገብግበሽ ገደልሽው። ሌላ ደግሞ የምሬን ነው እዚህ ጋር አንድ ነገር መናገር እፈልጋለሁ። ስሙ እስቲ አብርሽ ስሙ እንደሆነ ማለት ነው በኋላ ቪዲዮ ሲቋረጥ እነግርሻለሁኝ። ምክንያቱም አልፈልግም ነው ወይስ አንቺ የጠረጠርሽ ይኖሩታ? ምን አይ እንደዛ ብቻ ሳይሆን እና ታዲያ ለምን አልተረጋጋሽም? ተመልከቱ። ነገሮች ሲደጋገሙ ይሰለቻሉ። ሩታ ይህ ነገር አሳስቦሽ ከሆነ ላስረዳሽና እኔ ልሂደው። እሺ በይ። አይቻልም። ሰዎችን ትቼን የመጣሁት አልፈልግም እኮ ነግራቸውና እኮ ብያለሁ። ዛሬ መምጣት አለብህ ነግራቸውና ብያለሁ አይደል? ተመልከቱ። ልጅቷ ወጥታ ያቺ በፊት ፍቅረኛው እኔንም ቤተሰቤንም ነው ያሳፈረን ያስለቀሰን ብላ እሪ ስላለች፣ ይቺ ደግሞ ገና ለገና ወደ ቡታጀራ የሄደው እሷን ለማግኘት ነው የሚል እሪ ያዙ ይልቀቁኝ ብላ ጠርጥራ ልጁን ካልመጣ እሱ ደግሞ ደንግጦ አስወርዷት ነው ወድቃ ነው ምን ሆና ነው ብሎ ደንግጦ እየሮጠ ሲመጣ ስላለፈ ህይወት እኔ አንድ ነገር ልንገራችሁ ሴቶችዬ፣ የምሬን ነው እውነቱን ስነግራችሁ ማለት ነው። ወንዶቻችን በውትድርና አልቀዋል። አንድ ወንድ የለም ኢትዮጵያ ውስጥ። ወደፊት እንደውም የመልቂያማ ቀርቧል መሰለኝ አንድን ሴት አንድ ወንድ 4-5 ሴቶቹ ነው ይይዙታል ይባላል። አሂረተን ዘማን እያየን ነው በየሶሻል ሚዲያው። ያኔ እክትራም የሚባል ነገር ቀርቷል። ትልቅ ሰው እንደ ትልቅ ሰው አያወራም፣ ህፃን ልጅ እንደ ህፃን ልጅ አያወራም። የመጨረሻው ዘመን ቀርቧል ማለት ነው እውነቱን ስነግራችሁ። እና ምን ልላችሁ ፈልጌ ነው፣ በደህናው ሰዓት ትዳር የያዛችሁ ሰዎች ትዳራችሁ ላይ ባትጫወቱ ነገ ይቆጫችኋል። ትዳራችሁን በስነ ስርዓት ብትይዙ ብትወልዱ ብትከብሩ፣ የምሬን ነው የምነግራችሁ። እና ሩታ እንዴት ሆነሽ እንደመጣሽ እግር ልሰሽ አፈቀርኩ ብለሽ ደምን ባልቅሰሽ አይንሽ በርበሬ መስሎ ካለሱ መኖር አልችልም እሱ ብቻ እሺ በለኝ ብለሽ እጅሽ ካስገባሽው በኋላ አሁን ልጁን እንደዚህ ማንገብገብ ምንድን ነው? ሌላው ደግሞ ለሴቶች ማለት ነው። እኔ አሁን ያለፈ ላይፍ ሊኖረን ይችላል፣ እናንተም ያለፈ ላይፍ ሊኖራችሁ ይችላል። ያለፈ አለፈ በቃ 4 ነጥብ። ያለ በቃ የተደፋ ውሃ እኮ አይታፈስም አይደል እንዴ? አለፈ። ማንም ሰው ህይወት ይኖረዋል፣ ላይፍ ይኖረዋል። ባለጌ ሊሆን ይችላል፣ ሸርሙጣ ሊሆን ይችላል፣ ዱርዬ ሊሆን ይችላል፣ ሰፈር ውስጥ አስቸጋሪ ባህሪ ያለው ሰው ሊሆን ይችላል፣ ወዘተ ማለት ነው። ግን ያለፈ ላይፍ እናንተን ሊበጠብጥ አይገባም። ያንቺን ትዳር ሊበጠብጥ አይገባም። ዱባይ ሄዳችሁ እንደዛ ስትሆኑ እንደዛ ስትዝናኑ ያየ ሰው እናንተን ለማናደድ ወይም እናንተን ለመረበሽ በእናንተ ቀንቶ እናንተን ለመጉዳት ሊሆን ይችላል። ገባሽ አይደለም? ግን አንቺ ጅል ነሽ፣ የማትረቢ ማለት ነው። በሰው ጭንቅላት የምትሄጂ በሰው ጭንቅላት የእንትን የምትይ ሰው ነሽ ማለት ነው። ስለዚህ አንቺ ስላለፈ ህይወት ምን አገባሽ? ያለፈ እኮ አለፈ በቃ። የተደፋ ውሃ አይታፈስም። ላይፍ ይቀጥላል። ማንም ሰው መጥቶ ስላለፈ ነገር እንዲህ ነው ቢልሽ እሱ ቡታጀራ በሄደ ቁጥር አንቺ መተሽ እሷ ጋር ሄደው ማለት ነው ከእሷ ጋር አወራ ማለት ነው እንደዚህ ብለሽ ለእንትን ልታብጂ ነው እንዴ? ካልተመቸሽ ውልቅ በማን ይፈልግሻል?
እዛ ዘሮችሽን ፈልገሽ ማግባት ነው ሲጀመር። እኔ እኮ ሩታን የምትወዱ ሰዎች በጣም ነው የምትገርሙኝ። አንድ እውነት የላት ከዚህ በፊት ምን ኦሮሞ ነኝ በይ፣ አፍሽን ሞልተሽ ኦሮሞ ነኝ በይ፣ በቃ ቄሮ ነኝ በይ። አንቺ እኮ በጉራጌ ስም እየነገርሽ እኮ ቡታጀራ ስላለሽ ብቻ ጉራጌ ነኝ ስትይ ነበር። አንድ በይ፣ እናትሽ ወጥታ አዋረደችሽ ኦሮሞ መሆንሽን ማለት ነው። ሁለተኛ የአዲስ አበባ ልጅ ነኝ ብለሽ ስትነግጂ ነበረ። ሚስኪን ይህን በግ የመዳም ቅመሞችን ላይ ማለት ነው። እሺ ብሎ ይሄ ህዝብ ሲከተልሽ ይሄ የውሸትን ባለሽ ይሄ ሽንኩርት እየተቀባሽ ፊክስ እየተቀባሽ የመዳም ቅመሞች ደግሞ የሚያለቅስ ሰው እኛ አንወድም። ምስኪኖች የዋሆች ነን። ሰው ሲያለቅስ አብረን ነው የምናለቅሰው። እውነት መስሏቸው ከአንቺ ጋር ሲያለቅሱ ህዝቡን ገዛሽ። እሺ ሲባል ተዋረድሽ። ቡታጀራ ልጅ ሆነሽ ተገኘሽ። ከዛ የገዛ እህትሽ ዩቱብ ከፍታ መጥታ ጉድሽን ዝርግፍግፍግፍግፍ አርጋ መጨረሻ ታረቅም ብላችሁ መጣችሁ። ሌላው ደግሞ እኔና አብርሽ ትልቅ ሚዲያ ላይ ስንት የዋሸሹ ነገር እኔ እዚህ ጋር በዝርዝር መናገር እችላለሁ። ሌላው ደግሞ እኔና አብርሽ አብረን አንተኛም ለብቻ ብቻ ነው የምንተኛው አልሽ። እሺ ብለን ተቀበልን። ከተቀበልን በኋላ ምንድን ያደረግሽው? ስታረግዢ ጊዜ ጉድሽ ወጣ። ሚዲያ ላይ የተፖሰተውን ቪዲዮ ፍራይ ቤት ተደረገ። ውሸታም ስለሆንሽ ለሚዲያው አትመጥኝም ተብለሽ ማለት ነው። ስለዚህ አብርሽዬ የጉራጌ ጀግና፣ የኔ የዋ፣ የኔ ደግ፣ የኔ ድንቡሽቡሽ ስሩ ሁሉ ውጥግትርትር ብለዋል። ይችን ወደዛ ማስፈንጠር ነው ወንድ ልጅ ማለት ነው። ሴት ልጅ እንደዚህ ያዙ ይልቀቁኝ ምናምን ስትል ማለት ነው። ይመችሻል ኑሪ፣ አይመችሽም ጥርግ በይ። ካልካት ቀጥ ለጥ ብላ ነው የምትኖረው። ልብህን አውቃ ነው እንደምትጫወትብክ። እንዴት ሲሄድ እንደዛ አልቅሳ ስማ ሸኝታ እንደገና ደግሞ አሁን በሌላ ነገር መጠርጠር። ወደ ሀገሩ ሲሄድ የት ሚሄድ መሰለሽ? ይውልኝ እስቲ ጉድ ሲባል ነገር ነው እያስወራሽ ያለው። ተመልከት። ተረጋጊ እንጂ ራስሽን አረጋጊ። እኔ በደንብ ተረጋግቼ ነው እያወራሁ ያለሁት። ልታይ ትችላለህ፣ ነገሮችን ላይ ተመረራ ትችላለህ። ምን ላይ እሺ፣ ከዚህ በላይ ምን ላይ ወይኔ ምን ላይ ማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። ልክ ነው። አለቀ በቃ። ምንም አውቀውን ይህን ነገር ያለፍ በሰው ባለፈ ላይፍ ቪዲዮ ተለቀቀ ብሎ ትዳሩን በጥብጦ ሰው። እርጉዝ እኮ ነሽ አንቺ፣ ሁለት ነፍስ እኮ ነሽ። ለልጅሽ አታስቢም? ለወደፊት ህይወትሽ አታስቢም? እስቲ ለልጅሽ መውለጃ አንዳንድ ነገር አዘጋጅ። እስቲ ቁጭ ብለሽ ቤት ውስጥ ነገር ከመጎንጎን እናትሽ ጋር ሂጂና እናቴ እርጉዝ ነኝ፣ ሁለት ነፍስ ነኝ፣ በፈጣሪ እጅ ተይዣለሁ፣ ይቅር በይኝ፣ አዝነሽብኝ ከሆነ እናቴ ብለሽ እስቲ እናትሽ ጋር ሂጂ። እስቲ ከእናትሽ ጋር ቡና ፊ፣ እስቲ ከእናትሽ ጋር ቁጭ በይ። እስቲ እናትሽ ትመርቅሽ። ምን አይነት ይቺ ቤተሰብ አልባ